እናንተ ዴዚና አሌክስ እኮ ተጋቡ። ወይኔ ፍቅር ያሸንፋ እናትየዋ ማለት ነው። ትግሬ ነው አልፈልግም፣ ከሱ ጋር እንድትሆን አልፈልግም፣ ይሄ ወጣጤ ነው፣ ለልጅ ምንም ነገር አይሆናትም እያለች ስትጮ ነበር። በባለፈው ታስታውቁ እንደሆነ ቲክቶክ ላይ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የሰለዩት እንደተከታዮች እንኳን ወደ ቻናል መጣችሁ። አዲስ ነውና ሰብስክራይብ ላይ በማድረግ አበረታቱኝ። ያበረታታችሁ ሰውንም በእውነት አመሰግናለሁ። እግዚአብሔር ያክብርልኝ እና ማለት ነው እኔ ዛሬ የመጣሁትኝ አሌክስ እና ዴዚን አስታወሳችኋቸው አይደለ? ቲክቶክ ላይ እየተጣሉ እናትየዋ በፍጹም ከሱ ጋር እንድትሆን አልፈልግም። ከዛ ብዙ ነው የኔ ማኛ ሁላ ራሱ ገብተውበት በቃ አንቺ መጀመሪያ እናትሽ 20 አመቷ ነው ማለት ነው። እናትሽ 20 አመት ሙሉ ለፍታ ይህን ነገር አሳድገሽ ነገር አድርገሽ እሱ አይሆንሽም፣ ስለዚህ እናትሽ አይሆንም ካለች በቃ ከሱ ጋር ራቂ አለች። እሷ ደግሞ እኔ በቃ እንዲርቅ አልፈልግም፣ በጣም ነው ማፈቅረው፣ በጣም ነው የምወደው፣ እስኪ እናንተ ብትሆኑ ምን ታደርጋላችሁ፣ በጣም ነው የምወደው ብላ በጣም ተናለሽ ማለት ነው። በጣም አለቀሰሽ ማለት ነው። በጣም ስትጮ ነበር፣ ስታለቅስ ነበር። በፍጹም እሱን አልተውም እያለ ያው ግማሾቹ ደግሞ ፍቅር ነው በቃ 20 አመቱ ናታ መብቷ ነው። የቲክቶክ ማህበረሰብ ደግሞ መብቷ ነው፣ የፈለገችው ማግባት የፈለገችው ማድረግ ያለ ነበረ። ግማሽ ደግሞ ማንናት እናት አፉ ካለች እናት ይቅር እንትን ካለችሽ ካልመረቀችሽ ነገ የባሰ ነገር ይደርስብሻል፣ ስለዚህ እንትን እንዳትይ በቃ ከእናትሽ ጋር ሁኚ እያሉ ብዙ ሰዎች እንትን ስሉ ነበረ። በእውነት ለመናገር እናት ማለቴ እሷም 20 አመቷ ነው። እርግጥ እሷ እንድትማር ያለ ነገር ፍላጎት ና እሷ ደግሞ በቃ ጌም እንትኔን አካውንቲን ሁላ ወስዳ በጣም እየጨቆነችኝ ነው። ይሄ እንደዚህ አድርጌላት እንደዚህ እናት ምንም ያህል ቢደረግላት ተደረገልኛት ማለቴ ቢደረግላት የእናት ውለታ ተከፍሎ ያልቅ። እውነት ለመናገር እናት ናት። ገባችሁ አይደለም? እናት ናት እና ያው ብዙ ሰው እንትን ሲል ነበረ። በጣም ያው በሁሉም በየፈለገው ሲተረጉመው ነበረ፣ በየፈለገው ማለት ነው። እና ከዛ በኋላ ምን መሰላችሁ እሷ ዝም ብላ ጠፋች ማለት ነው። በፍጹም ከሱ ጋር አልለያይም፣ ልትለያየን አትሞክሪ እያለች ስትነበረ ማለት ነው። እና ምን መሰላችሁ ዛሬ ተገናኙ። ወይኔ ፍቅርም ብላ እሱ ሄዶ ነው እሷ መታ ነው አልገባኝም። ማን ሄደ ማን መጣ ነው ግን ይሄ ነገር ግን አልገባኝም። ዛሬ ሊብ ላይ መተው እየተሳሳሙ ቀለበት አስራላት ማለት ነው። ጉድ እኮ ነው። ወይኔ ከዛ ብዙ ሰው ደግሞ እየተቋየመ ብዙ ሰው ደግሞ መብሩክ እንኳን ደስ አላችሁ እያላችሁ ነበረ ማለት ነው። እንኳን ደስ አላችሁ እያላችሁ ነበርና በጣም እንትን ይላል። በጣም ይገርማል ማለት ነው። አንዳንድ ሴት ልጅ ካፈቀረች በቃ የትም ቦታ ትሄዳለች፣ የትም ቦታ ማለት ነው። ሴት ልጅ ካፈቀረች በጣም ገረመኝ። እና እሷ ተሆነ ሄደችው እሱ ነው የመጣው ብቻ ነው ያላቀም ግን እና ብዙዎች ደግሞ በቃ የሆነ ፍዝዝ ያለኝ ናት በቃ ምናምን ይላሉ። እውነት መልከኛ እኮ ናት እና ዝም ነው የምትለው በቃ እሷ ትፈራለች። ግን እኮ እንደዚህ ማለት ዝም ነው የምትለው እና በጣም የሆነ ረጋ ያለች ናት ሴት ልጅ ማለት የሆነ ሲበዛ ዝምተኝነት እርግጥ ጥሩ አይደለም ሲበዛ ማለት ነው። ግን ደግሞ ያላቀም በቃ ሁሉ ጊዜ እንትን ያዙ ልቀቁኝ ማለት አሁን ሌላ በሷ እንትን ሌላ ሴቱ ነው የሚሆን በቃ ያዙ ልቀቁኝ በቃ አብረው መሳሳም አብረው እንትን እሷ ግን በቃ አንድ ቦታ ተቀመጣ እና ወደዚህ ብቅ በይ እንኳን ስትባል ማለት ነው በቃ የለበስኩት ልብስ ጥሩ አይደለም ምናምን ለሚዲያ ይሆንም እያለኝ እንደዛ ፏብላ ለብሳ ማለት ነው። በጣም መናገር ፀጉር ስታይሏን ራሱ ቀየረች ምናምን በጣም ታምራለች እና ፈዛዛ ናት እያሉ ነበረ ማለት እንትኖቹ ኮሜንታተሮች ማለት ነውና ፈዛዛ ሆና አይደለም ሴት ልጅ እንደዚህ ስትል ነው ማለት እንደዚህ ረጋ ስትል ነው ጥሩ ናት ለመናገር ማለት ነው። አለበዛም ያስጠላል፣ ይደብራል። እንደናንተ በቃ ያዙ ልቀቁ ካላለች በቃ ያ ጥሩ አይደለም ማለት ነው። ጥሩ አይደለም ማለት ነው። እንደዛ አይደለም። እንደዛ ማሰብ የለባችሁም ለመናገር እናንተ እንደዚህ ሳይሆን እና በምን እንደተገናኙ ተገናኝተው አሁን ቀለበት አሰረላት እናትየዋ በቃ ባዶዋን ቀረች ማለት ነው። እናትየዋን አከሰረቻት። እሱ ጋር በፍጹም እንድትሆኝ አልፈልግም። ብዙ ሰዎች ደግሞ መብቷ ነው። እሷ አሁን ትልቅ ሰው ናት፣ የፈለገችው ማድረግ መብቷ ነው።
አንቺን መቆጣጠር አትችልም እያሉ እንትን ሲሏት ነበር። ምን ነበረ ሲያበረታቷት ነበር ማለት ነው። ሲያበረታቷት ነበረ። አንቺ በቃ ከራስሽ ጋር ኑሪ፣ እሷን እናትሽን እንትን አትበይ፣ እናትሽን አትስሚ ምናምን እያሉ እንትን ሲሉ ነበር። ግን ያው እናት ናት። ግን ደግሞ ያው እሷ ከወደደችው እሷ እናትየዋ ደግሞ ይሄ ልጅ ወጣጤ ነው ገና ለትዳር እንትን አላለውም። እሱ ደግሞ እኔ እሷን ማስተዳደር እንዴት ያቅተኛል? እሷን ማስተዳደር አያቅተኝም ማለት ግን እናቷን ትንበላበት ይሁን ማለት እናቷ አብራ ያለውን ነገር አውቃ ያለውን ነገር እንትን ብላ ቢሆን የበለጠ ደስ ይላል፣ የበለጠ ያምራል ማለት ነው። እውነት ለመናገር ግን አሁን እንደዚህ ማለቷ እናቷን ከእናቷ ውጭ ምንም ብዙም አያስደስትም። እናቷ እሺ ችግር የለም አንቺ ከወደድሽው ችግር የለብኝም ብላት ቢሆን ደስ ይላል። ዳክም እሷ እንደዛ አላለቻትም። ይሄ ደግሞ እሷም ብዙም እንትላት አይችልም፣ ብዙም አያስደስታትም። ገባችሁ አይደለም? እናት እንትን ያለችበት ነገር እናት ያልቆመችበት ነገር የለችበት ነገር ብዙም አያስደስትም እውነት ለመናገር። ግን ያው እሷ እንትን አለች ተገናኙና ቀለበት አሰረላት። እንግዲህ እናትየዋ ወይም በቃ ይቅር በያትና ማለት ነው በቃ ህይወቷን ትኖር። ምን ሲጀመር እነሱ እኮ በቃ ጌም ወሮይ ናቸው አይደል እንዴ? ስለዚህ ምንም እንትን የሚያስብል ነገር የለውም ማለት በጌም ብቻ መኖር ይችላሉ። እርግጥ ሁልጊዜ ሰው መለመን ሰው እንትን ማለት እንትን ይላል። ግን ደግሞ ሰራ አድርገው የራሳቸው በጌም የራሳቸውን ቢዝነስ መክፈት ይችላሉ። እርግጥ ሁልጊዜ ጌም አሁን ውሽዬን አያችኋት ሁልጊዜ ማለት ነው ጌም ነበር የምትጫወተው፣ ሁልጊዜ ጌም ትጫወት ነበረ ማለት ነው። አሁን ጎበዝ አሁን ምን አደረገች? በቃ የራሷን ቢዝነስ ከፈተች። አሁን በቃ ሰው አታስቸግርም። አሁን የራሷን ስራ እየሰራች ነው ማለት ነው። አያችኋት ልክ እንደዚህ እና እንደዚህ ነው ማለት ያለበት። እና ሲጀመር እነሱ ካሉ ምንም የሚከብድ ነገር የለውም። እነሱ ሲጀመር ዩቲዩብ ራሱ ቢከፍቱ እኮ ማለት ነው በዩቲዩብ ራሱ እንትን መሆን ይችላሉ። ቢዝነስ ብር ማግኘት ይችላሉ። ለነገሩ ሰው የተንጫጫ ነው። ሀቢባ 23,000 ሰው ይዛ ወፍ ያዘችብን አየር ያዘችብን እያሉ እንትን ሲወቅሷት ነበረ ማለት ነው። እናንተ የፍቅር ዲዛይን እህት በጣም ገረመኝ እውነት አውቃ ማለት ነው ካሰሰችው ማለት እንደዚህ አድርጎኛል እያለች በጣም ይገርማል። አይገርምም? በጣም ነው የገረመኝ። የሰው ልጅ ግን በዚህኛ ክፋት እህት ወንድሙን ሲከስር በጣም ያስጠላል ነው ለማናገር እውነት። አንዳንድ ሰው ሚዲያ ላይ ሚዲያ እኮ ማለት ነው የሚረሳ አይደለም። ነገ እስከ ሁል ጊዜ ማለት ነው የምትረሽ ወንድምሽ እንዴት ነው አንቺን ይቅርታ የሚያደርግልሽ? እንዴት ነው ይቅር የሚልሽ? አስበሽዋል? በጣም እኮ ነው የሚከብደው። ያሳዝናል። ብቻ አሁን ጊዜ ሰው በስበሱ መጋጨት፣ ተስበሱ መጣላት፣ ተስበሱ እነዚህ ጊዜ ብቻ እውነት በጣም ይከብዳል። እና ተዋረደችና እንትና አሌክስና ዴዚ እንኳን ደስ አላችሁ። መልካም ፈቃድ ጊዜ ይሁንላችሁ። እንግዲህ ፍቅራችን ወጣ አታርጉ። ጥሩ አይደለም። ሚዲያ ጥሩ አይደለም። ሚዲያ ያዘው ነገር በረከት የለውም ይባላል። እንግዲህ እሱን ፈጣሪ ነው የሚያውቀው። እና እንትን ምን ለማለት ፈልጌ ነው፣ እንኳን ደስ አላችሁ። እናትየዋን ይቅርታ በሏት፣ ይቅር በሏት።
አንተ ማስቀይማት ነበር በባለፈው እናት ናት። ስለዚህ ይቅርታ አንቺ ደግሞ ይቅርታ አድርግላቸውና በቃ ከተዋደዱ ህይወታቸውን ይኖሩ። ደስ የሚለው በሚዲያ አንቺ በእንትን አልወጣሽም ማለት ነው፣ በቪዲዮ አልወጣሽም እናትየዋና ሴት ልጅ እንግዲህ ከወደደሽ ምን ይደረጋል? ምን ይደረጋል? ምንም ማድረግ አይቻልም። ምንም ማድረግ አንችልም። ምንም ነገር